ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። አዳዲስ መረጃዎችን ይዘን መጥተናል። የዛሬ መረጃዎችን እንደሚከተለው እናቀርባለን። በቅድሚያ ግን ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወደ ቀዳሚው መረጃ ስናልፍ እስክንድር ነጋ ላይ የግድያ ሙከራ እየተደረገ ሲሆን እንዲሁም እሱን የምንመለከት ይሆናል። በሌላ ዜና እንዲሁም ዛሬ አዲስ አበባ ላይ የተፈጠረ አንድ አስደንጋጭና አስደሳችም ዜና አለ። ህፃን ፎቅ ላይ ተንጠልጥሎ በሰላም መትረፉን የምናየው ጉዳይ ይሆናል። ወደ ቀዳሚው መረጃ ስንሄድ በእስክንድር ነጋ ባለፈው ከማስረሻ ሰጤ ጋር እጅ መስጠት ምክክር በማድረግ ሸዋ ውስጥ ማስረሻ እጅ እንዲሰጥ ማመቻቸቱ አይዘነጋም። ይህን ሚስጥር አድርጎ የያዘ ሲሆን ሚስጥሩም ያወቁ 500 በላይ ታጣቂዎች በእስክንድር ትዕዛዝ ታፍነው እንዲወሰዱም ተደርጓል። ከዚህም መሃል ቡድኑ ጋሼ በማለት የሚጠራው ተስፋዬ መካሻ እንዳለበትም ታውቋል። ተስፋዬ ጭምር 500 ታጣቂዎች ለወራት ሲደበደቡ እና ሲገረፉ የቆዩ ሲሆን በምቱም ከባድና ቀላል የአካል ጉዳት እንደደረሰባቸው ከስፍራው የደረሰ መረጃ ያመለክታል። ከብዙ አፈና በኋላ የተለቀቁ ቢሆንም እነ እስክንድር በመንገድ በማሳት መከላከያ ሰራዊት አሳልፈው እንዲሰጡም አድርገዋል። በዚህም ከምቱ አምልጠው የሸሹ ታጣቂዎች የእስክንድርን ሴራ ያጋለጡ ሲሆን ታጣቂዎቹም እንደ አይን ብሌን የሚወዱትን ጋሼ በማለት የሚጠሩትን ተስፋዬን በመነጠቃቸው እስክንድርን ለማጥፋት እንቅስቃሴ እንደጀመሩም የደረሰ መረጃም ጠቁሟል። በአሁኑ ሰዓት የሸዋ ፋኖ ትርምሱ ወጥቷል። አመራሮችም እስክንድር ላይ በቁጣ ተነስተው ከምቱ ከተረፉት ጋርም ሆነው ለግድያ እስክንድርን እየፈለጉ እንደሆነና ከስፍራው አፈትልኮ የደረሰው መረጃም አሳውቆናል። የጃውሳው መጨረሻ ከመገዳደል አልፍም የተባለም የሚገኘው የፋኖ የአመራር የአለመግባባትና የእርስ በርስ ግጭትም መጨረሻቸው መጨራረስ እየሆነ እንደሆነም እያመላከተ ነው። ወደ ሌላኛው መረጃ ስናልፍ ዛሬ በአዲስ አበባ የተከሰተውን አስደንጋጭም አስደሳችም ክስተት የምናየው ይሆናል። በአዲስ አበባ አዋሬ ኮቪድ ኮንዶሚኒየም የተከሰተ አስደንጋጭም አስደሳችም ክስተት ዛሬ ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ የመላው የሰፈር ነዋሪዎችን አይን ያፈጠጠ ልብን በእጅ የሚያስጨብጥ አሳዛኝ አደጋ ተከስቶ ነበር። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ ላይ ተንጠልጥሎ በርካታ ደቂቃዎች በሞትና በህይወት መካከል ሆኖም ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁም ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱትም። ቤቱ ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑን ሳይወድቅ በርብርብ በመተባበርም በተአምር ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር የፈጣሪ ተአምር የወጣቶችን ርብርብ አንዲት ነፍስ ታድጓል። ውድ ወላጆች ሆይ በተለይ በከፍታ ባላቸው ህንፃዎች ላይ የምትኖሩ ባካችሁ ልጆቻችሁን ጥንቃቄ አድርጉ። የመስኮትና የበር መውጫዎችን ወይም ባልከኒዎችን መዝጊያዎችን በደንብ ፈትሹ። ዛሬ በተአምር የተረፈው ህፃን ለሁላችንም ትልቅ ማስጠንቀቂያ ነው ሲሉ የአዲስ አበባ ነዋሪዎችና የአዋሬ አካባቢ ተወላጆችም በማስጠንቀቅ ተናግረዋል። ወደ ሌላኛው መረጃ ስናልፍ የጳጳሱ መኪና ተመለሰ። የሰሜን ወሎ ሀገረ ስብከት ንብረት የሆነችው መኪና ተመለሰች። በትግራይ ጊዜያዊ አስተዳደርና በሰሜን ወሎ ሀገረ ስብከት መካከል የተደረገው መልካም ግንኙነት ፍሬ አፍርቷል። በጦርነቱ ወቅት ተወስዳ የነበረችው የቤተ ክርስቲያኗ የስራ መገልገያ ተሽከርካሪ በዛሬው ዕለት በይፋ ተረክባለች። የዜናው ዝርዝር ነጥቦችን ስንመለከት ተሽከርካሪው ቶዮታ ፕራዶ ሲሆን ከ2013 እስከ 2014 ዓ.ም በነበረው ግጭት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም አሁን ላይ በሰላማዊ መንገድ ለባለቤቱ ተመልሳለች። የትግራይ ክልል ጊዜያዊ አስተዳደር እና ፕሬዝዳንት ጀነራል ታደሰ ወረደ ላሳዩት አዎንታዊ ምላሽና የበሰለ አመራር ከሀገረ ስብከቱ ምስጋና ምስክር ወረቀትም ተበርክቶላቸዋል። ብፁዕ አቡነ ቄርሎስ እና ብፁዕ አቡነ ኤርሚያስ የመኪናውን ቁልፍም ተረክበዋል። አባቶች በሰጡት መግለጫም ይህ ተግባር በሁለቱም ህዝቦች በአማራና በትግራይ መካከል ለሚኖረው መልካም ግንኙነት ትልቅ በር ከፋች መሆኑንም ገልጸዋል። መኪናዋን ተረክበው ላመጡ ልኡካን ቡድንም አባላትም በሀገረ ስብከቱ ልዩ ሽልማትና ምስጋናም ተበርክቶላቸዋል። ወደ ሌላኛው መረጃ ስናልፍ የባህር ዳር ከተማ አስተዳደር አዳዲስና ዘመናዊ የኤሌክትሪክ መኪኖችን ለማስገባት ውል መፈጸሙን ይፋ አድርጓል። ይህም ለከተማዋ ትልቅና መልካም የሚባል ዜና ነው። በጦርነቱ ተቀዛቅዛ የነበረችው ባህር ዳር እንዲሁም አሁን ላይ አንጻራዊ ሰላም የሚታይባት ባህር ዳር ወደ ድሮ ሰላሟና
ወደ ድሮ መልካም ውብ ገጽታዋ የቱሪዝም ፍሰቱም እንዲጨምር የተሻለ ስራዎችን እየሰራን ነው ብለዋል። የባህር ዳር ከተማ አስተዳደር በከተማችን እየተያየ ያለውን የትራንስፖርት ችግር ለመፍታት 10 ዘመናዊ የኤሌክትሪክ ባሶችን ከቢኬጂ ግዢ ፈጽመን ተዋውለናል ብለዋል። በቅርብ ቀን ስራ ይጀምራሉ። ባህር ዳርን ዘመናዊና ተመራጭ የቱሪስት የኢንቨስትመንት መዳረሻ ምርጥ ከተማ ለማድረግ ስራችን ለአፍታም ሳናጠፋ አጠናክረን እንቀጥላለንም ብለዋል። ይህም ለባህር ዳር ነዋሪዎችና ለአካባቢው ሕዝብ እንዲሁም ለትራንስፖርት ፍሰቱ ለቱሪዝምም መልካም የተባለ ዜና ነው። ውድ የቻናላችን ቤተሰቦች የሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ ከጥቂት ሰዓታት በኋላ እንገናኛለን። በሌላ መረጃ እስክንገናኝ በያላችሁበት መልካም ቆይታ። ይህ ቡርቃ ቲዩብ ነው። ሰላም ለሀገራችን፣ ቸር ቆዩልኝ።